60 ሺህ ካሬ ሜትር ላይ አጠቃላይ ወደ 45 ሺህ ካሬ ሜትሩን አልምተን ለነዋሪ አስረክበናል። ከአንዱ ብሎክ ወደ አንዱ ብሎክ ያለው ርቀት በጣም ሰፊ ነው። ለመኪና ማቆሚያ እንግዲህ በጣም ሰፊ ያለ የመኪና ማቆሚያ ያለው ግቢያችን ውስጥ አብዛኛው አስፋልት ነው የምናደርገው። ከዛ ባለፈ የመሮጫ ትራኮች ይኖሩታል፣ ግሪን ኤሪያ ቦታ ይኖረዋል፣ ባስኬትቦል መጫወቻ ቦታዎች ይኖሩታል፣ ፉትሳል ሜዳዎች ለልጆች ይኖረዋል፣ ለአዋቂም እንደዚህ G+4 የሆነ በፍሎር አንድ አባወራ ብቻ የሚኖርባቸው አፓርትመንቶች ናቸው። ባለ 2 እና ባለ 3 መኝታ ቤቶች ናቸው። ባለ 2 መኝታው በ105 ካሬ አማራጭ አለን። ባለ 3 መኝታው ደግሞ በ123 ካሬ አማራጭ አለን። ግቢው ኮምፓውንዱ በጣም ምቹ የሆነ ለልጆች መጫወቻ አብዛኛውን አሚኒቲ ነገር ይዘን መተናል ማለት ነው። ነዋሪዎች እንደምታዩ ገብተዋል። አፓርትመንቱም ቪላውም እንዲሁም ታውን ሃውሱ ላይ ሰው ገብቶበታል፣ መኖር ጀምሯል። ፎርደብል ይዘን የመጣ ነው ነገር አፓርትመንቱን ነው። እነዚህን አፓርትመንት ቤቶች ሰዎች ከገዙ በኋላ መሸጥ መለወጥ ይችላሉ ወይ? አየር መንገድ ኦልሞስት የ5 ደቂቃ ድራይቭ አድርገን መድረስ የምንችልበት ለብዙ ቦታ ደግሞ ቅርብ የሆነ ቦታ ቦሌ ቡልቡላ ላይ ነው የሚገኘው። ቪላዎቹና ታውን ሃውሶችን አሁን ባለበት ደረጃ መረከብ ይችላሉ። ኦልሞስት 70% ኮምፕሊትድ አድርገናቸዋል። እየሸጥን ያለ ነው በሙሉ ፊኒሺንግ ነው። ደንበኛው በ30% ቅድመ ክፍያ የነዚህ ቤት ባለቤት ይሆናል። ለመኖር በጣም ምቹ ነው። እንደምታዩ ለልጆች መጫወቻ ሰው ራሱ ድራይቭ አድርጎ መጥቶ ማታ ላይ ወክል አድርግ ቢል ደግሞ የሚያደርግበት ግቢ ነው። በጣም ትልቅ ግቢ ነው። ተናጥለ ካርታ የተዘጋጀላቸው እንዲሁም ደግሞ እየወጣላቸው ያሉ ቤቶች ናቸው። ለደንበኛው እንዲመች አድርገን በ4 ዙር ክፍያ እንዲከፍለን አድርገናል። በአጭር ጊዜ ውስጥ የሚረከብ ሳይት ነው ማለት። 2 ጌቶች አሉት። እነዛ ጌቶች በሴኩሪቲ የተጠበቁ ናቸው። ሎኬሽኑ አሪፍ ነው። ለማከራየትም ለመኖርም በጣም ምቹ። ባለ 2 መኝታውን በሙሉ ክፍያ በ13 ሚሊዮን 200 ሺህ ብር ያገኛል። በቅድመ ክፍያ በ3 ሚሊዮን 900 ሺህ ብር የዚህ ቤት ባለቤት መሆን ይችላል። ባለ 3 መኝታውን ደግሞ በሙሉ ክፍያ በ15 ሚሊዮን 400 ሺህ ብር እንዲሁም ደግሞ በቅድመ ክፍያ በ4 ሚሊዮን 400 ሺህ ብር ማግኘት ይችላል። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን ግንባታቸው 70% የደረሱ የተለያዩ ቪላ ቤቶችንና ታውን ሃውሶችን እንዲሁም ደግሞ በአንድ ዓመት የምትረከቡትን አፓርትመንት ቤቶችን እያቀረበ የሚገኘውን ሜትሮ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህን የቤት አማራጮች በምን ያህል ገንዘብ ታገኛላችሁ፣ እንዲሁም ደግሞ ቅድመ ክፍያው የካሬ መጠናቸውን እና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩን በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለህ? እንዴት አለሽ? እግዚአብሔር ይመስገን። እስቲ እንተዋወቅ፣ ስምህንና የስራ ድርሻህን። እሺ፣ ወንደሰን እባላለሁኝ። የሜትሮ ሪል ስቴት የሽያጭ አማካሪና የሽያጭ ሱፐርቫይዘር ነኝ። በጣም ጥሩ። እንግዲህ ዛሬ መጣ ነው የተለያዩ የቤት አማራጮችን ለተመልካች ምን እንደሚመስል ለማድረስ ነው። በቅድሚያ ግን ድርጅታችሁ ማን ይባላል? ምን አይነት ስራዎችን የሰራ ድርጅት ነው? እንዲሁም ደግሞ እስካሁን የመጣባቸውን መንገዶች በተወሰነ መልኩ እናንሳና ወደ ዛሬ ጉዳያችን እንገባለን። እሺ፣ በጣም አመሰግናለሁኝ። ድርጅታችን ሜትሮ ሪል ስቴት ይባላል። ከ58 ዓመት በላይ ልምድ ያለው በጣም ትልቅ የሆነ አንጋፋ ካምፓኒ ነው። ከ25 በላይ እህት ኩባንያዎች አሉት። ከነሱ መካከል እነ ይርጋ ኃይሌ፣ ካንጋሮ ፎም እንዲሁም ደግሞ ሜትሮ ጣሪያ በጣም የሚታወቁ ናቸው። በሪል ስቴት ደረጃ እና በእህት ኩባንያ ደረጃ ደግሞ እኒህ ሪል ስቴት እንዲሁም ደግሞ ኖቫ ሪል ስቴት የኛ እህት ኩባንያዎች ናቸው ማለት ነው። ስለዚህ በጣም ትልቅ የሆነ እድሜ ያለው አንጋፋ ካምፓኒ ነው ማለት ነው። በጣም ጥሩ። ዛሬ የመጣንበት ጉዳይ ታዲያ ምንድን ነው? ያው የተለያዩ የቤት አማራጮች እንደምታቀርቡ ሰምተን የመጣ ነው። ነገር ግን የምታቀርቡት የቤት አማራጮች የት አካባቢ ነው የሚገኙት? እንዲሁም ደግሞ ምንስ ይመስላሉ የቤት አማራጮች የሚለውን በስፋት ደግሞ ከአንተ አንደበት እንስማ። በጣም አሪፍ። እንግዲህ ሜትሮ ሪል ስቴት ከዚህ ቀደም ኦልሞስት አጠቃላይ የወሰዳቸው ቦታ ላይ ወደ 60 ሺህ ካሬ ሜትር ነው። 60 ሺህ ካሬ ሜትር ላይ አጠቃላይ ወደ 45 ሺህ ካሬ ሜትሩን አልምተን ለነዋሪ አስረክበናል። አሁን ደግሞ የቀሩ የተወሰኑ እየተሰሩ ያሉ ኦልሞስት ከግንባታ ፕሮግረሳቸው ወደ 70% የደረሱ ቪላ ቤቶች አሉን፣ ታውን ሃውሶች አሉን። እንዲሁም ደግሞ አፓርትመንት ቤቶችን ለደንበኞች ይዘን መተናል ማለት ነው። እንግዲህ እነዚህ አፓርትመንት ቤቶች እንዲሁም ቪላ እና ታውን ሃውሶችን ይዘን ስንመጣ አጠቃላይ እንዳልኩሽ ቅድም አንጋፋ ልምድ ያለው ካምፓኒ ነው። ባልተለመደ መልኩ አሪፍ የሆኑ ፕሮዳክቶችን ይዞ ነው የመጣው። ብዙ ከተማ ላይ ያሉ ኮምፓውንድ አፓርትመንቶች በጣም ብዙ የሆነ ነዋሪ ቁጥር ያለበት ነው። የኛ አፓርትመንት ደግሞ የነዋሪ ቁጥሩ በጣም ትንሽ የሆነ አፓርትመንቶችን ብንወስዳቸው G+4 የሆነ በፍሎር አንድ አባወራ ብቻ የሚኖርባቸው
አፓርትመንቶች ናቸው። ባለ 2 እና ባለ 3 መኝታ ቤቶች ናቸው። እነሱን ይዘን የመጣ ነው ማለት ነው። ስለዚህ እንግዲህ በፍሎር 1 አባወራ ነው እንዳልኩሽ፣ G+4 ብቻ ነው። ስለዚህ ነዋሪው ግቢው ኮምፓውንዱ በጣም ምቹ የሆነ ለልጆች መጫወቻ አብዛኛውን አሚኒቲ ነገር ይዘን መተናል ማለት ነው። በጣም ጥሩ። ሎኬሽኑ የት አካባቢ ነው? ሎኬሽናችን የሚገኘው ቦሌ ቡልቡላ ላይ ነው። ለመኖር በጣም ምቹ የሆነው ከአየር መንገድ ኦልሞስት የ5 ደቂቃ ድራይቭ አድርገን መድረስ የምንችልበት ለብዙ ቦታ ደግሞ ቅርብ የሆነ ቦታ ቦሌ ቡልቡላ ላይ ነው የምንገኘው። በጣም ጥሩ። እንግዲህ ከቪላ ቤቶች አንስቶ ኖርማል ደግሞ አፓርትመንት ቤቶችንም እንደምታቀርቡ በተወሰነ መልኩ እየገለጽክልኝ ነበረ። እነዚህን የቤት አማራጮች ከስንት ካሬ ጀምሮ ነው ሰዎች ማግኘት የሚችሉት? በጣም አሪፍ። እንግዲህ ቪላና ታውንሃውሶችን ለሚፈልጉ ደንበኞች እንግዲህ ቪላውን በ370 ካሬ አማራጭ አለን። እንዲሁም ደግሞ ታውንሃውሱን በ180 ካሬ አማራጭ አለን። ከዛ ደግሞ እዚህ ግቢ ውስጥ ደግሞ መኖር ፈልገው አፎርደብል ይዘን የመጣ ነው ነገር አፓርትመንቱን ነው። ስለዚህ አሁን እዛ ጋር አቅም የሌላቸው ሰዎች አፓርትመንቱ ላይ ቢኖሩ ላይክ የቪላ አይነት ስሜት ያላቸው አፓርትመንቶችን የሰራ ነው። እንደነገርኩሽ በፍሎር 1 አባወራ ነው፣ G+4 ብቻ ነው። ስለዚህ ባለ 2 እና ባለ 3 መኝታ ቤቶችን አፓርትመንቶችን ይዘን መተናል ለነዋሪው ማለት ነው። በጣም ጥሩ። እነዚህን የቤት አማራጮች ሰዎች ሲገዙ ከእናንተ ሲገዙ ምን ይጠቀማሉ ብላችሁ ታስባላችሁ? ኮምፓውንድ መሆኑ ራሱ ምን አይነት አድቫንቴጅ ይኖረዋል? በጣም አሪፍ። እንግዲህ እኛ ጋር ሲመጡ አንደኛ ትልቁ ሊያገኙት የሚችሉት ነገር ኮምፓውንዱን የምናስረክብበት የሚያገኙት አሚኒቲዎች እሱን የያዘ ነው። ሲቀጥል ለከተማ በጣም ቅርብ ነው፣ ቅርብ የሚባል ሎኬሽን ነው። ብዙ ደግሞ ሊነሳ የሚገባው የተገነባ አፓርትመንት ነው እየተሸጠላቸው ያለው ማለት ነው። ስለዚህ የሚያገኙት ጥቅም አንደኛ ያለቀ አፓርትመንት ኦልሞስት ከ8 ወር እስከ 1 ዓመት ባለው ጊዜ ውስጥ የሚረከቡት አፓርትመንቶችን ይዘን የመጣ ነው። በጣም ጥሩ። ከአወራኸኝ አንጻር ቦታው ላይ ተገኝቼ ምን ይመስላል የሚለውን ለማወቅ ጓጉቻለሁ። ተመልካችን ቢያው ደግሞ ደስ ይለኛል እና ቦታው ላይ ተገኝተን ስላሉት ስለ አጠቃላይ ስለ ኮምፓውንዱ ስለ ዋጋው ደግሞ እዛ ጋር ብንጨርስ ምን ይመስልሃል? ይቻላል። እንደዛ ብናደርግ እሺ። በጣም አሪፍ። ያው እንግዲህ ኮምፓውንዳችን ይሄንን ይመስላል። እንዳልኩሽ ወደ 45,000 ስኩዌር ሜትሩን በሙሉ አልምተን ነዋሪዎች እንደምታዩ ገብተዋል። አፓርትመንቱም ቪላውም እንዲሁም ታውንሃውሱ ላይ ሰው ገብቶበታል፣ መኖር ጀምሯል። አሁን ላይ እንግዲህ ለመኖር ሀብተብል አድርገን ነው እያስረከብን ያለ ነው። አብዛኛው ነገር የከርሰ ምድር ውሃ የምንላቸውን ነገሮች አብዛኛውን ነገር አውጥተን ነው። ከዛ ባለፈ እንግዲህ ለመኖር በጣም ምቹ ነው። እንደምታየው ለልጆች መጫወቻ ሰው ራሱ ድራይቭ አድርጎ መጥቶ ቆሞ በኋላ ላይ እንግዲህ ማታ ላይ ወክል አድርግ ቢል ደግሞ የሚያደርግበት ግቢ ነው። በጣም ትልቅ ግቢ ነው። አየሩን በጣም አሪፍ የሆነ አየር ነው ያለው። ግቢያችን ይሄን ይመስላል በአጠቃላይ። በጣም ጥሩ። እስቲ እንግዲህ እንደተመለከትኩት ከሆነ በጣም ሰፊ ብዙ ሰዎችን ደግሞ የሚያጠቃልል አይነት የመኖሪያ መንደር ይመስለኛል እና ይህንን ቦታ ሰዎች ቢመርጡ ምን ይጠቀማሉ ብለህ ታስባለህ? በጣም አሪፍ። እንግዲህ ይህንን ቦታ ሲመርጡ ትልቁ ወሳኙ ነገር ምንድን ነው ብዬ ማስበው ለነሱም እንዲሁም ደግሞ ለልጆቻቸው ለመኖር በጣም ተመራጭ የሚያደርገው ነገር ምንድን ነው? አንደኛ ግቢው ነው። ኮምፓውንድ ነው፣ ጌትድ ኮምፓውንድ የሆነ አፓርትመንት ነው ሲገዙ የሚገዙን ማለት ነው። ሁለተኛ ነገር እንግዲህ ልጆቻቸው የት ይጫወታሉ? አሁን አንዳንዴ እንግዲህ ሲንግል አፓርትመንት ላይ ሰው ሲገዛ ያው መጫወቻ የምንላቸው ነገሮች እነዚህ አሚኒቲ የምንላቸውን ነገሮች ናቹራል የሆነ ደግሞ እንግዲህ ሰው አሁን ብዙ ጊዜ ናቹራል የሆነ ነገር ይፈልጋል። ሰው ልጆቹን የሚያጫውትበት እንግዲህ አፓርትመንቱ G+3 እና G+4 ናቸው። በፍሎር 1 አባወራ ነው። ስለዚህ ይሄን ያህልም የተጋነን ነዋሪ ቁጥርም የለን። ሲቀጥል እንግዲህ የሚያገኛቸው እኛ ጋር አሚኒቲ ብለን የምንሰጠው በራሱ ግቢው በጣም ኮምፓውንድ ነው። ናቹራል የሆኑ ነገሮችን ልጆቹ እየተጫወቱ ምን እያሉ እየተዝናኑ ሳይክል ባክ እያደረጉ የሚውሉበት ቦታ ነው። ከትምህርት ቤት መልስ ደግሞ እንደልባቸው እንግዲህ ቲቪ ከፍተሽ አይደለም ብዙ ጊዜ አሁን አይተሽ ከሆነ አፓርትመንት ላይ ቲቪ ይከፈትላቸዋል። ወርደው ወክ ማድረግ አይችሉም፣ መጫወት አይችሉም። እኛ ጋር ግን እንደምታየው ግቢው በጣም ለመኖር ሀብተብል ስለሆነ ደስተኛ የሚያደርጋቸው ግቢ ነው። ልጆቹ ወጥተው እንደልባቸው ተጫውተው ከዛ ወደ ጥናታቸው የሚመለሱበት ሁኔታ ነው ያለው። እንዲሁም ደግሞ ራሱ አባትም እናትም ሆኑ ደግሞ ያሉት መጥተው መኪናቸውን እንደ ልብ የማቆሚያ እንግዲህ አንሊሚትድ የመኪና ማቆሚያ ነው ያለው። በጣም ብዙ የመኪና ማቆሚያ አለን። ስለዚህ መኪናውን አቁሞ ደግሞ እዚሁ መዝናናት ይችላል። እዚሁ ደግሞ የፈለገውን ነገር ያው መዝናናቱን ሁሉን ነገር ማድረግ የሚችልበት ቦታ ነው ማለት ነው። በጣም ጥሩ። እንግዲህ ቪላዎቹን እየተመለከትን ነበረ። እንዲሁም ደግሞ አፓርትመንት ቤቶቹ ደግሞ በምን አይነት ሁኔታ ነው የምታስረክቡት የሚለውንና ሌሎች ተጨማሪ መረጃዎችን ደግሞ ወደዛ ጠጋ ብለን እንጨርስ። በጣም አሪፍ።
በጣም ጥሩ እንግዲህ እየተመለከትን እየመጣን ነበረ። ምናልባት ብዙዎቻችን ጥያቄ የሚሆንብን በፉል ፊኒሽድ ነው ወይስ በሰሚ ፊኒሽድ ነው የምታስረክቡት የሚለውን ነውና እስቲ እሱን እናንሳ። በጣም አሪፍ እንግዲህ ቪላዎቹና ታውንሃውሶችን አሁን ባለበት ደረጃ መረከብ ይችላሉ። ኦልሞስት 70% ኮምፕሊትድ አድርገናቸዋል። ተረክበው ፊኒሽንግ ሰርተው መግባት ይችላሉ። ቪላ እና ታውንሃውሱን አፓርትመንቶችን እንግዲህ አብዛኛው በሚባል ደረጃ እስከዛሬ የሚያስረከብ ነው ፉል ፊኒሽድ ነው ለደንበኛው። አጠቃላይ እንደምትመለከቱ ከጀርባችን ያለው ሰው የገባበት እየኖረበት ያለ አፓርትመንት ነው። ስለዚህ ልክ በዚህ ደረጃ አሳምረን የውስጡንም የውጭውንም ፊኒሽንግ ሙሉ ለሙሉ ዲቴል ሰርተን ነው የምንሰጠው ለነዋሪው። በጣም ጥሩ። እስቲ ስለ ካሬ መጠኑ ቢሮ ላይ በተወሰነ መልኩ ነካ አድርገን የመጣ ነውና የአፓርትመንት ቤቶቹ ላይ ከስንት ካሬ ጀምሮ ነው ሰዎች ማግኘት የሚችሉት? እንዲሁም ደግሞ አጠቃላይ ደግሞ እዚህ ኮምፓውንድ ላይ ቪላዎችንም ማግኘት ቢፈልጉ ከስንት ካሬ ጀምሮ የሚለውን እስቲ እናንሳ። በጣም አሪፍ እንግዲህ ቅድም እንደነገርኩሽ አፓርትመንቶችም ቪላዎችንም ይዘን መተናል ለነዋሪው። በአንድ ዓመት ጊዜ ውስጥ ባለሞላ ጊዜ ውስጥ የሚረከቡት አፓርትመንቶቹ ባለ 2 እና ባለ 3 መኝታ ቤቶች ናቸው። ባለ 2 መኝታው በ105 ካሬ አማራጭ አለን። ባለ 3 መኝታው ደግሞ በ123 ካሬ አማራጭ አለን። እንግዲህ ቪላና ታውንሃውሱን እዛ ጋር ቅድም ቢሮ ላይ አንስተነዋል። ያው ለመድገም ያህል ታውንሃውሱ ወደ 180 ካሬ አካባቢ ነው አጠቃላይ ማለት ነው። ስለዚህ ሁለቱንም የሚፈልጉ አማራጭ መውሰድ ይችላሉ ማለት ነው። እንግዲህ ይህንን የመሰለ ኮምፓውንድ መንደር ውስጥ እነዚህን የቤት አማራጮች አፓርትመንቶችን በምን ያህል ገንዘብ ነው ማግኘት የሚችሉት? ሙሉ ክፍያ፣ ቅድመ ክፍያ እስቲ ብትገልጽልን። በጣም አሪፍ እንግዲህ አሁን ላይ እየሸጥን ያለ ነው በሙሉ ፊኒሽንግ ነው። ደንበኛው በ30% ቅድመ ክፍያ የነዚህ ቤት ባለቤት ይሆናል። አብዛኞቹ እንግዲህ የተናጥለ ካርታ የተዘጋጀላቸው እንዲሁም ደግሞ እየወጣላቸው ያሉ ቤቶች ናቸው። ስለዚህ ደንበኛው ሲገዛ አንደኛ ትረስትድ የሚያደርገው ካምፓኒውን ነው። እየተሰራ ያለ ሳይሆን ኦልሞስት የተሰራ ነገር ነው የሚገዛው። ከዛ ባለፈ ጌትድ ኮምፓውንድ ነው አፓርትመንቶቻችን ማለት ነው። ስለዚህ ባለ 2 እና ባለ 3 ነው ቅድም እንደነገርኩሽ። ባለ 2 መኝታውን በሙሉ ክፍያ በ13 ሚሊዮን 200 ሺህ ብር ያገኛል። በቅድመ ክፍያ በ3 ሚሊዮን 900 ሺህ ብር የዚህ ቤት ባለቤት መሆን ይችላል። ባለ 3 መኝታውን ደግሞ በሙሉ ክፍያ በ15 ሚሊዮን 400 ሺህ ብር እንዲሁም ደግሞ በቅድመ ክፍያ በ4 ሚሊዮን 400 ሺህ ብር ማግኘት ይችላል። ኔክስት ፔመንቶቹ እንግዲህ ለደንበኛው እንዲመች አድርገን በ4 ዙር ክፍያ እንዲከፍለን አድርገናል። ያ ማለት እንዴት ነው? ዙሩን ከፋፍለንበት በየ3 ወሩ ወይም ደግሞ በየ4 ወሩ እያደረገ በአንድ ዓመት ጊዜ ውስጥ ቤቱን እስክናስረክበው ባለ ይከፍለናል። ያው ቤቶቹ እንዳየሻቸው አብዛኛው በሚባል ደረጃ ስራው እየተጠናቀቀ ነው ያለው። ስለዚህ ፊኒሽንግ ስለምንሰራ የፊኒሽንግ ማቴሪያል ስለሚያስፈልግ ከኛ ለዛ ነው አንድ ዓመት ያልነው እንጂ ያው በአጭር ጊዜ ውስጥ የሚረከብ ሳይት ነው ማለት ነው። በጣም ጥሩ። እዚህ ኮምፓውንድ ውስጥ እንግዲህ አፓርትመንቶችን ስትሰሩ ቤዚክ የሆኑ ነገሮችን ታሟላላችሁ ብዬ አስባለሁ። ነገር ግን ደግሞ እንደ ሌክዠሪም ደግሞ የሚያደርጉ የተለያዩ ፋሲሊቲዎች ይጨመሩበታል ብዬ ስለማስብ እስቲ ስለ ፋሲሊቲው እናንሳ። በጣም አሪፍ እንግዲህ ግቢው እንዳየሽው ምንም አይነት ነዋሪው ፕሮግራም ቢያዘጋጅ ፕሮግራም ቢኖርበት ከአንዱ ብሎክ ወደ አንዱ ብሎክ ያለው ርቀት በጣም ሰፊ ነው። ለመኪና ማቆሚያ እንግዲህ በጣም ሰፊ ያለ የመኪና ማቆሚያ ያለው። ከዛ ባለፈ እንግዲህ ግቢያችን ውስጥ አብዛኛው አስፋልት ነው የምናደርገው። ከዛ ባለፈ የመሮጫ ትራኮች ይኖሩታል፣ ግሪን ኤሪያ ቦታ ይኖረዋል፣ የልጆች ሳይክል ማድረጊያ ይኖረዋል፣ ባስኬትቦል መጫወቻ ቦታዎች ይኖሩታል፣ ፉትሳል ሜዳዎች ለልጆች ይኖረዋል፣ ለአዋቂም እንደዚሁ ማለት ነውና እንዴት ነው ኮምፓውንዱን ስናስበው የመኖሪያ መንደሩ በጣም የሚያምር ለነዋሪ ሳቢ የሚያደርግ ነውና በእርግጠኝነት አዲስ አበባ ውስጥ የትኛውን ቦታ ላይ ቢፈልግ G+3 እንዲሁም G+4 የሆነ በፍሎር አንድ አባወራ ብቻ የሚኖርበት አፓርትመንት ይሄ ብቻ ነው። የመጀመሪያም ሳንሆን አንቀርምና በጣም አሪፍ ነው የሚሆነው። ግቢው እንግዲህ አሁንም ስቲል እየኖሩበት ሰዎች በጣም አሪፍ የሆነ የግሪን ኤሪያ ቦታዎች አሉት። ሴኩሪቲም እንዲሁ ሴፍቲው 2 ጌቶች አሉት። እነዛ ጌቶች በሴኩሪቲ የተጠበቁ ናቸው። ስለዚህ የሴፍቲ ጉዳይ ማያሳስብም ማለት ነው። በጣም ጥሩ። እነዚህን አፓርትመንት ቤቶች ሰዎች ከገዙ በኋላ መሸጥ መለወጥ ይችላሉ ወይ? ኦፍኮርስ ይቻላል። ያው መሸጥ መለወጥ ይችላል ማለት ነው። ደንበኛው ከገዛ በኋላ ያው ኢሚዲየትሊ አብዛኞቹ ፕሮሰሶች እየጨረስንላቸው ስለምንመጣ ስምም አዙሮ ቤቱን ለሶስተኛ ወገን ማስተላለፍ ይችላል። አሁንም የገዙ ሰዎችም እየሸጡ ተረክበውም ያሉ ሰዎች አሁን ኢቪንፍ ብር ቢያስፈልጋቸው እንግዲህ እኛ ጋር አስቀምጦት የነበረውን ብር ወደ ካሽ መለወጥ ቢፈልጉ ደግሞ መሸጥ ይችላሉ ማለት ነው። እየሸጡ ያሉም ሰዎች አሉ።
በጣም ጥሩ። እዚህ ላይ እንግዲህ ሰዎች ቤቶችን ሲገዙ ወይ ሊኖሩበት ነው ወይም ደግሞ ለኢንቨስትመንት ነው ብዙ ጊዜ ሪል ስቴት ላይ ሰዎች ኢንቨስት የሚያደርጉትና እዚህ ኮምፓውንድ ላይ ሰዎች ቢገዙ ምን ያተርፋሉ ብላችሁ ታስባላችሁ? በጣም አሪፍ። እንግዲህ ለመኖሪያ ብለን ከወሰድነው በጣም ለመኖሪያ የሚመች ግቢ ነው። ከአየር መንገድ ያለው የርቀት ጋፕን ስናስብ በጣም ትንሽ ነው። ቅርቡ የምንለው ለአየር መንገድ አብዛኛው ሪል ስቴት ሲሸጥ ለአየር መንገድ ይሄን ያህል ኪሎ ሜትር እያለ ነው እና የኛ ጎረቤት ማለት ነው እና አጥር እንደመለየት አሁን ያለንበት ርቀት ማለት ነው። ስለዚህ ሎኬሽኑ አሪፍ ነው። ኢቭን ኢፍ ላከራየው ካለ ስቲል አሁን ላይ እየተከራየበት ያለው አካባቢያችን ላይ ኮንዶሚኒየሞች አሉ 20/80 እንዲሁም ደግሞ 40/60 ኮንዶሚኒየሞች አሉ። ሽያጭም በጣም በትልቅ ሁኔታ ነው ቦሌ ቡልቡላ ላይ የሚሸጠው። ኪራይም በዛው ልክ ነው። ኢቭን ሊፍት ያልገባባቸው ኮንዶሚኒየሞች ራሱ በጣም ውድ ነው የሚከራዩ በአፓርትመንት እና በእኛ ደረጃ ደግሞ በደንብ የሚከራይ ነው። ለኑርበት ካለ ልጆችን ላሳደግበት ካለ ኢንተርናሽናል ትምህርት ቤቶች በዙሮች አሉ። የሃይማኖት ተቋም ቦታዎች አሉ። ቢዝነስ ሴንተር ሆኗል። አሁን ቦሌ ቡልቡላ ራሱን የቻለ ቢዝነስ ሴንተር ሆኗል። ከዛ ደግሞ ወደ ቦሌም ደግሞ ሽፍት አድርጌ ስራ ለስራ ደግሞ ካለም ደግሞ በዛው ልክ በቅርብ ርቀት ነው ያሉትና ሎኬሽኑ አሪፍ ነው። ለማከራየትም ለመኖርም በጣም ምቹ ነው። በጣም ጥሩ። እነዚህን እንግዲህ የቤት አማራጮች ሰዎችን ግዛ ቢሉ እንዴት ነው እናንተ ማግኘት የሚችሉት? እንግዲህ እኛን ኮንታክት ማድረግ የሚችሉት በስልኮቻችን ውጭ ላይ ይመላሉ። ዋትስአፕን፣ ፌስቡክን፣ ቴሌግራም የሚሰሩ ስልኮች አሉ። በ0963 158965 ላይ እንዲሁም ደግሞ በ0989 7378 18 ላይ ደውለው የተሻለ ኢንፎርሜሽን ደግሞ ማግኘት ይችላሉ ማለት ነው። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ግን የቀረ ነገር አለ ወይንም ደግሞ ላክልበት የምትለው ነገር ካለ ጨምርበትና እዚህ ጋር እናብቃ። በጣም አሪፍ። እንግዲህ ኮምፓውንድ አፓርትመንት እየፈለጋችሁ ለነበረ እንዲሁም ደግሞ 5ኛ፣ 6ኛ፣ 7፣ 8 ላይ መኖር አንፈልግም ስትሉ ለነበራችሁ ደንበኞቻችን ከግራውንድ ጀምሮ የመኖሪያ ቤት ብቻ የሆነ ግራውንድ 1ኛ፣ 2ኛ፣ 3 እንዲሁም 4ኛ ላይ ማለፍ የማይፈልጉ ሰዎች አሉ ብዙዎች እና አሁን ትልቅ ኦፖርቹኒቲ ነው ብዬ አስባለሁ እና በፍሎር አንድ አባወራ የሚኖርበት እንዲሁም ደግሞ G+4 የሆነ አፓርትመንት ላይ መኖር የሚፈልጉ ሰዎች በደንብ ብዙ ነው ያሉት ብዬ አስባለሁ እና ይሄ በጣም ትልቅ ኦፖርቹኒቲ ነው። ያለን ውስን የሆነ ስቶክ ነው። አብዛኛው ስቶኮቻችን ሽጠን ጨርሰናል። ቅድም እንዳልኩሽ ከ60,000 ካሬ ሜትሩ ኦልሞስት ወደ 45,000 ለምቶ ሰው ገብቶባቸዋል። አሁን የቀሩት ያልተረከቡት ናቸው 15,000። ከነሱ ውስጥ ግን አብዛኛው ስቶክ ሸጠናል። የተወሰኑ ቤቶች አሁን ያወጣ ነው ብሎክ አንድ ብሎክ ነው ከሱ ብሎክ የተሸጠ ነው ያለው። ስፔሻሊ ባለ 2 መኝታ የሚፈልጉ ሰዎች ግራውንድ ላይ ነው የሚገኘው። በ13,200,000 ብር ነው ሙሉ ክፍያ የሚገዙት። ስለዚህ ይህን እድል ቢጠቀሙበት በጣም ደስ ይለኛል። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ፣ ስለመጣሽ እናመሰግናለን። ክቡራን ተመልካቾቻችን በዛሬ ዝግጅታችን ሜትሮ ሪል ስቴት ጋር ተገኝተን በፍሎር አንድ አባወራ ብቻ እየሸጠበት የሚገኘውን አፓርትመንት ቤቶቹ ምን ይመስላሉ ብለን ወደ እናንተ አድርሰናችሁ ነበረ። እነዚህን አፓርትመንት ቤቶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁን ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።